በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርኃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሊቀ መላእክት ከቅዱስ ዑራኤል ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ከዚህ በመቀጠል የቅዱስ ዑራኤልን መልኩን እናመሰግናለን። ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልካ ጸሎት እወዳለሁ። የመልክህ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልካ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብረ የሰማይ መላእክት አደነቁ። ዑራኤል ሆይ ያለ መናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮህም ሰላም እላለሁ። ዑራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘውትር ከጥፋት ያድናልና። ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ዑራኤል ሆይ ክንፍህ በወልደ እግዚአብሔር የተነከረ የታለለ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ዑራኤል ሆይ እሳታዊ ለሆነ ሥርዓተ ርዕስና ለርዕስም ሰላም እላለሁ። ቅዱስ ዑራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህች ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን። ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አይዛኖችም ሰላም እላለሁ። ዑራኤል ሆይ ቀያን እሳታዊ ያልሆኑ ጉንጮቼና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አይናፎች ሰላም እላለሁ። ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸም ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ዑራኤል ሆይ ያለ ዝምታና
ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፌና ከናፍር ሰላም እላለሁ። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆን ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን። አቤቱ ቤዛም ሁነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና ስትንፋስ ሰላም እላለሁ። ቅዱስ ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ በቤተ መቅደስህ ሕያው በሚሆን በክርስቶስ መስቀል ባርካት። ቅዱስ ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎቼና መትከፍ ጋር ባለመለያየት በሥረ ወጥነት ለሚገኙ ክሳድህና ጉሬም ሰላም እላለሁ። ቅዱስ ኡራኤል ሆይ ክብር የምትሆን ሰማያዊ መልአክንና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማይነቅ ድምፅ በምድራችን ላይ ተሰማ፣ በምድራችን ላይ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዙፋን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም እላለሁ። ቅዱስ ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆነ በፊትህ የምንመላለስ እኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የታምራትና የማዳን በትረ ታምር ለጨበጡ እጆቼና ጽነ ሰላምታ ይገባል። ቅዱስ ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ቅዱስ ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅ መዝራይትና ክንድ ለወሮቼና ለመዳፍ ሰላም እላለሁ። ቅዱስ ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህና በየጊዜው እርዳን ጠብቀንም። ለኃጢአትም አሳልፈህ አትስጠን፣ ጠላትም እንዳይጎዳን አንተ ጠብቀን። እርዳታ ሀገርን ከጥፋት ሕዝብን ከስደት ታድናለችና። ኡራኤል ሆይ ለእጆች ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጥፍሮችም ሰላም እላለሁ። ቅዱስ ኡራኤል ሆይ የምስጋና ለውዝ ገውዝ ያስክ ነበልባላዊ ሙሽራ እንደመሆነ ካንተ ዘንድ ከሚመነጭ ዝራ ከጠጣው ጽዋም ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሼ ይሰበሰባሉ። ኡራኤል ሆይ
ሳታዊውን አክናፍ ለተጎናጸፉ ጎኖች ሰላም ላለው በሕይወት ምስጋና መብል ለተመላ ከርስም ሰላም ላለው ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክንና ከዕለት እኪት ሰውረን ከክፉ ነገርም ሁሉ አንተ ጠብቀን። ኡራኤል ሆይ ክህሎት የባሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቡናህም ሰላም እላለሁ። ኡራኤል ሆይ መልካም ባለሙያ መላካዊ ግብር ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሸ አበጥረ አንጠልጥለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውሳጣውያን ገንዘቦቼ ሰላም ላለው ቅዱስ ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን ያገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በደሙ ወልደ እግዚአብሔር ደም ታትማለችና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ንብረትም ሰላም ላለው ቅዱስ ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምንልን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትና ለሚያስቀድሙ ለሁለቱ አብራኮቼና ሳታውያን አውቀያጾቼ ሰላም እላለሁ። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለእርሱ የታደሙትን ደስ የሚያሰኝ የመራዊ ክርስቶስ አበባም ነው። ኡራኤል ሆይ ለእርዳታ ፈጽሞ ለሚፋጠኑት እግሮቼና ሰኮናም ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህና 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች አበሰርካት አንተ ኃያሉ መልአክ ቅዱስ ኡራኤል ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም እላለሁ። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚች የቁርጥ የፍርድ ቀን የሲኦል ደጃፍ እንዳላይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳነ እንማጸናለን።
ኡራኤል ሆይ ሁለቱ አይጋረ ጉንድ ለበቀሉ 10 ጣቶችና ጥፍሮችም ሰላም ላለው ቅዱስ ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከደገኛው ከደቅስዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡትን ምዕመናን ሁሉም ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም ላለው ቅዱስ ኡራኤል ሆይ ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚናገር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፍአ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን ታረጋጋኝ ዘንድ በሩጫ በችኮላ ፈጥነ ወደ እኔ ና። አቤቱ በወልድ የከበረ ደሙ መረጨትም ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታን አድርግልኝ። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቅደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይቺ የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ፣ የሃይማኖት ጥመኞችንም ታጠጣን ዘንድ የእጅን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶም ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ታላቁ መልአክ ቅዱስ ኡራኤል ነህ። የቅዱሳን የረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅር ፍሬ የሆነ ነው። እኔም የእርሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ እነሆ አበበ፣ የምስጋና ፍሬ እነሆ አፈራ። ኡራኤል ሆይ ሕይወትን የሚያስቀድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጺና መዓዛው በሕያው ባሕሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት ለሱራፌል ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን ዘንድ ለዘላለም አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው። ዳግመኛም ባሪያውና በምሳሌው
ከአራቱ ባህርያተ ሥጋ አምስተኛ ባህርየ ነፍሱን አከናውኖ ሰውን የፈጠረ እግዚአብሔር ዘውትር በፍጹም ምስጋና እናመሰግነዋለን። በዚህ ሰማያዊ የክብር ተፈጥሮም ዑራኤልም ሳይቀር ፈጽሞ ተደንቆ ለፈጣሪው ክብርና ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆችን እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ አቤቱ ጠብቀን ለዘላለሙ አሜን። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በአጽረ መስቀል ጠረኝ። አቤቱ ለምንሃለው ማልድሃለውም። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ ጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን የካዱ ሌላውንም የሚያስክዱ ከሃዲዎች ደመ መለኮትን በብርሃን መንሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ዑራኤል ብለህ ወደ እኔ ወደ አገልጋይ እንዳይቀርቡ በኃይሉ ክንድ አቅርበኝ። በቸርነትህ አጽር ክበበኝ። አሜን። መልአካችን ሆይ የሰላም ንጉሥ እንደመሆን ሁሉ ሰላምን ትሰጠን ዘንድ እንለምናለን። ሁሉን ሰጥተናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምህን በሁላችን ልቡና አቤቱ ቅረጽልን። አቤቱ እንደ በደላችን ሳይሆን እንደ ቸርነትህ ይቅርታ የሚደረግልን። በዚህም መጽሐፈ ጸሎት የጸለይነውን ጸሎት ውስተ ንዋየ ሰማይ ያሳርግልን፣ ሰላምህንም አብዛልን ለዘላለሙ አሜን። ሚያዝያ 22 በዚች ቀን ከግብጽ ደቡብ ከእብክ አውራጃ ከሆሪን ከተማ የከበረ አባት አባ ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ ያሳደገው ኖረ። በጥቂትም ጊዜ የአባቶችን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያም ወራትም ታላቅ ረሃብ ሆነ። የአባቱም ሚስት ትጠላው ነበረ። ከጥቂትም በቀር እንጀራ አትሰጠውም። ያንኑም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይፈጽማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱም ሰምቶ እውነት እንደሆነም ሊያይ ወደ እርሱም ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ ድብልብሎ አሰረ። እንደታሰረ
በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለእረኞቹ ከሰጠ በዛሬቱ ቀን የአምባሻ ከወዴት ተገኘለት ብሎም ጠይቀው እርሱ በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክረኞች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዘመናትን ኖረ። አባ ኤልያስም ባረፈ ጊዜ በርኖግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል በዚያ ተጠምዶም ኖረ። አባቱም ያገኘው ዘንድ በአገሮች ሁሉ ይዞር ይንከራተት ነበር። በዚች በበርኖግ ገዳምን ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋር የሚሄድ ዘንድ እስከሚያርፍ ከእርሱ ዘንድ እንዲኖር አዘዘው። ይህም ቅዱስ ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ጋርም ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ለችግረኞች ሰጠ። ከከተማው ጥቂት ራቅ ብሎ ለራሱ ታናሽ ማደሪያን ሰራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈ ጊዜም በመልካም ቦታ ኖሩት፣ ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚጭዱ ሰዎችም 3 ቀን ያክል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል፣ በሁሉ ዘንድ እስኪሰማም እንደዚሁም ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞም ታያቸው። ሥጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ አገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል አገር መካከልም ሲደርሱ ግመሉ በዚያ ተንበረከከ። ሊነሳም መቱት፣ መነሳትም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነም አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ድንቅ ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም 19ኛ የሆነ ለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ ለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋር ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ መምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግሎች አሉ፣ በእጆቻቸውም ምንም ሥራ አይሰሩም ብለው ነገሩት። እርሱም እህቶች ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባ ቆይቼ አልበላሁምም። በልክ እበላለሁ፣ በልክ እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጋጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ
በውስጧም አደገ። አባ ሞክሲሞስም አናጉስጢስነት፣ አባ ቴዎናስ ዲቁና፣ ተፍጻሜተ ሰማዕት ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብም በግዞት ቤት ሳለ ይህ እለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱም ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት፣ እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባህሪ አንድነቱን ለያት ማለት ነው። ውግዘቱንም እንድጨምርበት እርሱ አዘዘኝ። ደግሞ እንዲህ ተገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የአገር ታላላቆችንም ከሕዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘትም ላይ ውግዘት እንዲጨመር እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህም በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሄዶ በግፍ አውግዘኝ ብሎ እለእስክንድሮስን ከሰሰው። አወገዘኝም ብሎ ከከሰሰም በኋላ ስለዚህም ይህ ንጉሥ 318ቱ የከበሩ አባቶቻችን በኒቅያ ከተማ ሰበሰባቸው። ይህም አባት እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋራ ከባሕርይ ሕይወቱ ከመንፈስ ቅዱስም ጋራ በመለኮት ትክክል እንደሆነም አስረዱት። ከክህደቱ ባልተመለሰም ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶቻችን ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህም በኋላ የአባት እለእስክንድሮስ ወደ መንበረ ሲመቱ ከድል ጋራም ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስም መንበር 17 ዓመት ኖረ። በሰላም አረፈ። በረከቱ ከኛ ጋር